ትግራይ ክልል ውስጥ ያሉ ፖለቲካዊ አለመግባባቶች በሰብአዊ መብቶች ላይ ተጨማሪ ጉዳት እንዳያደርሱ አፋጣኝ ሰላማዊ መፍትሄዎችን መውሰድ ያስፈልጋል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ጠየቀም። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪክ ድርጅት ደግሞ ችግሩ በስልጣን ሽኩቻ ምክንያት መፈጠሩን ገልጾ ይህንን ተከትሎ በክልሉ የተለያዩ አካባቢዎች ከባድ የሰብአዊ መብት ጥሰቶች እየታዩ ነው ብሏል። ትግራይ ውስጥ የጦርነት ደመና እያንዣበበ ነው ያሉት የትግራይ ዲሞክራሲያዊ ፓርቲ ቲዴፓ ሊቀመንበር ዶክተር አረጋዊ በርሄ የፌዴራል መንግስት ህግን መሰረት አድርጎ ለችግሩ መፍትሄ እንዲያበጅ ጠይቀዋል። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ አለው። የኢትዮጵያ ሰብአዊ መብቶች ኮሚሽን የትግራይ ክልል ችግሮች እንዲሰክኑ ጥሪ ባደረገበት መግለጫው የፖለቲካ ልዩነቶች በምክክርና በመግባባት ህግን መሰረት በማድረግ እንዲፈቱ ጠይቋል። ኮሚሽኑ አለመግባባቱ በክልሉ የሰፈነውን አንጻራዊ ሰላምና መረጋጋት ወደ ኋላ ሊመልስ የሚችል ነው ብሏል። ለዚህ ችግር የህወሓትን አመራሮች ተጠያቂ ያደረጉት የትግራይ ዴሞክራሲያዊ ፓርቲ ቲዴፓ ሊቀመንበር ዶክተር አረጋዊ በርሄ በክልሉ ብርቱ ችግር መደቀኑን ገልጸዋል። ባጭሩ የጦርነት ደመና እያንዣበበ ነው ያለው። የህወሓት መስራች ከነበሩት አንዱ የሆኑትና ሌላ ፓርቲ አቋቁመው ድርጅቱን የሚታገሉት ዶክተር አረጋዊ በርሄ የህወሓት መከፋፈል የክልሉን ፖለቲካዊ ችግር ማወሳሰቡን ገልጸዋል። በቅርብ ጊዜ ደግሞ ከፕሪቶሪያ ስምምነት በኋላ በሶስት ተከፍለው እርስ በርሱ ለስልጣን ሽሚያ ሲወዳደር የህዝብ ችግር ቁጥር ውስጥ አላስገባውም። ስለ ህዝቡ አያነሳም። ስለ ስልጣን ማን ይያዝ፣ የእኛ ቡድን ወይስ የእናንተ ቡድን አይነት ውድድር ነው ያለው። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለ ሲቪክ ድርጅት ከቅርብ ጊዜ ወዲህ የታጠቁ ኃይሎች በኃይል ወደ ተለያዩ የክልሉ አስተዳደር ጽሕፈት ቤቶች በመግባታቸው ምክንያት በአንዳንድ ቦታዎች ላይ አለመረጋጋት እየተፈጠረ መሆኑን መረዳት ችለናል ብሏል። በመላው የትግራይ ክልል አካባቢዎች ሰዎችን በኃይል አፍኖ የማሰርና የማስፈራራት እንቅስቃሴዎች እንዳሉ መረጃ ደርሶናል ሲልም ባወጣው መግለጫ አስታውቋል። የድርጅቱ የህዝብ ግንኙነት ኃላፊ አቶ መብርሂ ብርሃነ ችግሩን ከስልጣን ሽሚያ ጋር አያይዘው የስልጣን ሽኩቻ ልንለው እንችላለን። በአሁኑ ሰዓት በተለያዩ አካባቢዎች ከባድ የሆኑ የሰብአዊ መብት ጥሰቶች እየታዩ ይገኛሉ። ለምሳሌ በአድጉደም ከተማ ባለፈው ሲቪሎች የተጎዱበትና የሞቱበት ሁኔታ አለ። ኤርትራ የህወሓትን የውስጥ የፖለቲካ ሽኩቻ የማባባስ ፍላጎት እንደሌላት በቅርቡ አስታውቃለች። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ግን የተወሰኑ ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እንዳላቸው አዲስ አበባ ላይ አስቀድመው በሰጡት መግለጫ ጠቅሰው ነበር። ይህንንም የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አርብ ዕለት አዲስ አበባ ውስጥ ለሚገኙ ዲፕሎማቶች ማብራሪያ ሲሰጡ ደግመውታል። ምንም እንኳን በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ከኤርትራ መንግስት ጋር የሚደረግ ግንኙነት የለም ሲል ያስታወቀ ቢሆንም ዶክተር አረጋዊ በርሄም ይሄኛው የህወሓት ቡድን ከኤርትራ ጋር ግንኙነት እንደሚያደርግ እናውቃለን ብለዋል። የህወሓት አመራር እየጋበዘ በአካባቢው ያሉ ኃይሎች አብረው በፌደራል መንግስት ላይ ተጽዕኖ እንዲፈጠር እያደረጉ ናቸው። እንቅስቃሴው እጅግ አሳሳቢ ነው ያሉት የቅድሚያ ለሰብአዊ መብቶች ኢትዮጵያ የስራ ኃላፊ የዜጎች መብቶች ከለላ እንዲደረግላቸው ጠይቀዋል። የሲቪል ሰዎች ደህንነት፣ የአካል ደህንነት፣ የህይወት ደህንነት እነዚህ በሙሉ ሁሌ መጠበቅ ያለባቸው መብቶች ናቸው። እጅግ የከፋ የሰብአዊ መብት ጥሰት የቀጠለበት ምክንያት ተጠያቂነት ስለሌለ ነው። ስለሆነ ተጠያቂነት ሊኖር ይገባል። በዚህ ሁሉ የክልሉ ወቅታዊ ሁኔታ አስተያየት የሰጡ ልዩ ልዩ አካላት በአንድ ነገር ላይ ተመሳሳይ አቋም አራምደዋል። ይህም የፕሪቶሪያው ዘላቂ የግጭት ማቆም ስምምነት ይተግበር የሚለው ነው። የዶናልድ ትራምፕን ፕሬዚዳንታዊ ትዕዛዝ ተከትሎ የአሜሪካ ድምፅ ሰራተኞች አስገዳጅ አስተዳደራዊ እረፍት እንዲወስዱ ተደርገዋል። የኮንትራት ሰራተኞች ደግሞ ከስራ መሰናበታቸውን ምክንያት በማድረግ ስርጭቱ መገታቱም ተገልጿል። ይሄው ተግባር በትራምፕ አስተዳደር በኩል መንግስት በቢሮክራሲና በብክነት ላይ የሚወስደው ዘመቻ አካል እንደሆነ ቢገለጥም የጣቢያውን ኤዲቶሪያል ነጻነት የሚጋፋና ፖለቲካዊ ግብ የያዘ ነው የሚል ቅሬታዎች ከሁሉም አቅጣጫ እየተስተናገደ ነው። አበበ ፈለቀ ከዋሽንግተን ዲሲ ዝርዝር ዘገባውን ልኮልናል። ይህ የአሜሪካ ድምፅ ነው። ኩን ሰገሌ አሜሪካቲ እዚ ድምፅ አሜሪካ ይውል። እነዚህና በሌሎች ቋንቋዎች የሚተላለፉ የአሜሪካ ድምፅ ስርጭቶች ጸጥ ብለዋል። የሚሆነው ቅዳሜ ጠዋት ሁሉም የአሜሪካ ድምፅ ሰራተኞች አስተዳደራዊ ፍቃድ እንዲወስዱ የሚያስገድድ መልእክት ደረሳቸው። ቀጥልና በትላንትናው ዕለት እሁድ በርካታ የኮንትራት ሰራተኞች ከያዝነው መጋቢት ወር መጨረሻ ጀምሮ ከስራ የተባረሩ መሆኑን ገልጾ የስንብት ደብዳቤ ደረሳቸው። የድርጅቱ ዳይሬክተር ማይክል አብራሞቪትስ
በ83 ዓመታት ጊዜ ውስጥ ለመጀመሪያ ጊዜ ጸጥ አደረጉን ብለዋል። የአሜሪካ ድምፅ ሬዲዮን እንዲመሩ የታጩት አክራሪዋ ኬሪ ሌክ ለጊዜው የአሜሪካ ድምፅ አማካሪ ሆነው እንዲሰሩ ተመድበው ነው እርምጃውን ተፈጻሚ ያደረጉት። ይህው ተግባር ፕሬዝዳንቱ የፌዴራል ቢሮክራሲን ለመቀነስ በሰጡት ትዕዛዝ መነሻነት የተፈጸመ እንደሆነም ነው የገለጹት። የአሜሪካኑ ዓለም አቀፍ መገናኛ ብዙሃን ኤጀንሲ ለሌሎችም በስሩ ላሉ ስርጭቶች የሚያደርገውን ድጎማ ማቆሙንም አሳውቋቸዋል። የተቋማቱ ስራ አስፈጻሚና ፕሬዝዳንት ስቴፈን ካፑስ የእነዚሁ ድጋፎች መቋረጥ ለአሜሪካ ጠላቶች ታላቅ ስጦታ ነው ብለው ተግባሩን ኮንነውታል። የአሜሪካ ድምፅ እንደ አውሮፓውያን አቆጣጠር በ1942 ዓ.ም ለናዚና ለጃፓን ፕሮፓጋንዳ አጸፋዊ ምላሽ የመስጠት ዓላማን ሰንቆ ነበር የተቋቋመው። በኋላም በ1976 ዓ.ም በፕሬዝዳንት ጄራልድ ፎርድ የተፈረመው ቻርተር የአሜሪካ ድምፅ ኤዲቶሪያል ነጻነትን ያጎናጸፈ መተዳደሪያ ሆኗል። ያም ሆኖ በዚህ ወር መጀመሪያ ላይ ከዶናልድ ትራምፕ አስተዳደር ለጣቢያው የተላለፈው የውስጥ መመሪያ ከኤዲቶሪያል ነጻነቱ በተቃራኒ የትራምፕ አስተዳደር በዓለም ዙሪያ የሚከተላቸውን ፖሊሲዎች በግልጽና ውጤታማ በሆነ መንገድ ማቅረብ አለባቸው የሚል ነበር። እናም በተለይ በእንግሊዝኛው ዘርፍ ዘጋቢነት የሰሩ ከፍተኛ ጋዜጠኞች በየማህበራዊ ገጾቻቸው አሁን የተወሰደው እርምጃ ተቋሙ ያለውን ነጻነት የሚጋፋ ከምንም በላይ ፖለቲካዊ ዓላማ ያለው መሆኑን የሚገልጹ መልእክቶችን አስተላልፈዋል። የአሜሪካ ድምፅ ለኢትዮጵያ አድማጮች እንደ አንድ የመረጃ ምንጭ መሆኑን የገለጹት ያነጋገርኳቸው አቶ አለማየሁ ገብረ ሕይወት በዚሁ የተጣደፈና ያልተጠና እርምጃ ተጎጂው ሁሉም ናቸው ብለዋል። እንደው ከዕለታዊ ዜና ባለፈ በተለያዩ መስኮች ብዙ ትምህርታዊ ነገሮች የሚተላለፉበት ነው። ከደርግ ዘመን ጀምሮ የህዝብ ድምጽ የነበረ ነበር። ከዛ በኋላ ባሉት ጊዜያት ትክክለኛና ሚዛናዊ የሆኑ ዜናዎችን፣ ፕሮግራሞችን የሚያስተላልፉ እውነት ጋር ቅርበት ያላቸው ሰዎች ነበሩ ብዬ ነው ማምነው። ጥበብን ጨምሮ እንግዲህ በዛ በኩል የነበረውን ክፍተት የሸፈነውን ክፍተት እንደገና ባዶ ያደርገዋል ብዬ አስባለሁ። ህዝቡ ብቻ ሳይሆን ሁለተኛ ለባለሙያዎቹ የራሱ ጉዳት አለው ብዬ ነው የማስበው። በመገናኛ ብዙሃን እና በኮሚኒኬሽን ተመራማሪ የሆኑት ዶክተር እንዳልካቸው ኃይለሚካኤል በበኩላቸው የአሜሪካ ድምፅ ላለፉት 40 ዓመታት የኢትዮጵያ ዋና ዋና ፖለቲካዊና ማህበራዊ ክንውኖች አካል ሆኖ እንደዘለቀ ገልጸው ጣቢያው ስርጭቱን ቢያቆም ከፍተኛ አሉታዊ ጫና መፈጠሩ እንደማይቀር ገልጸዋል። የመጀመሪያው በእውነተኝነት ላይ የተመሰረተ ዘገባን ሙሉ በሙሉ ያጣል ማለት ነው የኢትዮጵያ የጋዜጠኝነት መድረክ። ሁለተኛው ጉዳቱ አሜሪካ ሶፍት ፓወር በገዛ ፍቃዷ አሳልፋ እንደመስጠት ነው የሚቆጠረው። ምክንያቱም በአሁኑ ሰዓት አፍሪካ ላይ የቻይና፣ የራሽያ እንዲሁም የገልፍ ስቴቶች ወይም የመካከለኛው ምስራቅ ሀገራት የራሳቸውን የሚዲያ ተቋማት በማቋቋም እየገነቡ እያስፋፉ ነው ያሉት። ሶስተኛው እዛ ተቋም ውስጥ ተቀጥረው የሚሰሩ ጋዜጠኞች አሉ። የእነሱ ስራ ሙሉ በሙሉ ነው የሚያስቆመው። ዶክተር እንዳልካቸው አያይዘውም ይኸው የዶናልድ ትራምፕ አስተዳደር በመገናኛ ብዙሃን ተቋማት ላይ የሚከተለው አቋም ሀገሪቷ በዓለም አቀፍ ደረጃ በፕሬስ ነጻነት ላይ ያላትን የተምሳሌትነት ደረጃ የሚያወርድና የዲሞክራሲና የነጻነት መብትን የሚሸረሽር መሆኑን ገልጸዋል። የዓለም አቀፉ ድንበር አልባ ሪፖርተሮች ተቋም ዳይሬክተር ቲቦልት ብሩቲን አሜሪካ ከመገናኛ ብዙሃን ነጻነት መሪነቷ ባፈገፈገች ቁጥር የሌሎች የፕሮፓጋንዳ አውታሮች ሰፊ ዕድል እንደመስጠት ይቆጠራል ባይ ናቸው። አሜሪካ ከነጻ ፕሬስ ከራቀችና የውጭ ስርጭቷን ካቋረጠች የአሜሪካ ጂኦፖለቲካ ጠላቶች ፕሮፓጋንዳቸውን ለማስፋት በጉጉት ነው የሚጠብቋት። የካሊፎርኒያው ሪፐብሊካን እንደራሴ ያንግ ኪም እነዚህን የመገናኛ ብዙሃን አውታሮች መግታት አሜሪካ ከተመሰረተችባቸው የነጻነት መርሆች ጋር የሚቃረን ነው ብለዋል። ሌላው የጋዜጠኝነትን ደህንነት ለማስጠበቅ የቆመው ሲፒጄ ዋና ስራ አስኪያጅ ጆዲ ጊንስበርግ በዶናልድ ትራምፕ አስተዳደር የተወሰደው እርምጃ የጋዜጠኞችን ሕይወት አደጋ ላይ የጣለ ታሪካዊ በሆኑት ተቋማት ላይም አሉታዊ ጫናን የፈጠረ መሆኑን ገልጸው ተቋማቸው ከጋዜጠኞቹ ጋር ያለውን አጋርነት አስታውቀዋል። የአሜሪካ ድምፅ ሬዲዮም ሆነ አስተዳደራዊ ፍቃድ ላይ ያሉት ሰራተኞች ዘላቂ ዕጣ ፋንታ አሁንም በእንጥልጥል ላይ ያለ ሲሆን በቀናት አሊያም በሳምንታት ጊዜ ውስጥ የሚታይ ይሆናል። በዚህ ጉዳይ ላይ የኢትዮጵያና የአፍሪካ ቋንቋ ክፍል ባልደረቦችን ለማነጋገር ብሞክርም ሁኔታው መስመር እስከሚይዝ አስተያየት ከመስጠት መቆጠብን መርጠዋል።